ክፉ አይን ያልዞራ እሺ ችግር የለውም እንደተቀየምሽኝ ያውቃለሁ ግን እንደዛ ከቤት ጋር በማይሆን ሁኔታ ውስጥ ያለሽኝ እናቴን ለማግኘት ያለኝ ጉጉት ነው ናቲ እኔ ሻላታሰበኝ ቶቲ አንቺ እኮ ደግመሽ ተስፋዬን አጠፋሽ አብጄ ነው ወይ ብዬ ራሴን እንድጠራጠረው ቶቲ እሷ እኮ ልታሳየኝ ነበር እኔ አሁን ላብድ ነው አሁንማ ያንተም የእናትም ጉዳይ ቀላል የለችም እኮ እዚህ ቤት ውስጥ እንደሌለች ደግሞ አረጋግጫለሁ ናቲ እናቴ አንድ ቀን ቡና እየጠጣን ላወራ እችላለሁ በሄድኩበት ቦታ በዞርኩበት ሁሉ ስርስሬ ያገኛል እኔ ገዛኸኝ ምናልባት አላወቀኝ ይሆናል እንዳውቅም ቋቋይነ ሰው አይደለም በግድ ማንነቴን እንዳሳይ ያረከኝ እችል ቶይ እባክህ እኔ ምንም አይነት ጸብ አልፈልግም እኔም እኮ ካልደረሱብኝ አልደርስ ስለዚህ እኔ ደረስኩት ማለት ነው ይኸውልህ ላስጠነቅቅህ ነው የመጣው አንተ እኔን ማስጠንቀቃችን ከቻልክ ልትፈልቀቃት አለበለዚያ ግን በምንግባባበት ቋንቋ እንድትለቃት አድርጋለሁ እኔን እያስፈራራኝ ነው እየነገርኩህ ለመሆኑ ማን እንደሆንኩ ታውቀኛለህ ማንም ሆን ለእኔ ጉዳይ አይደለም ማን እንደሆንኩ ታውቃለህ ያልክ ስታወራ ምንም እንደሆንኩ ገብቶኛል እኔ ነኝ ምንም ያልሆንኩት አዎ ምንም አይደለም ዝም ብትል ክብር ይታይ ነበር አንተ ግን ስለዚህ ምን ማለት ቆይ እንዴት ከሰውነት ተራወጣችሁ ማንነታችሁ ሲቀየር እንዴት ቻላችሁ ትሁት ሁሉንም ነገር እያየሽ እኮ ነው የዚህ ሴትዮ መኖር ለኔ ስጋት ቢሆንም ለናቲ ስትል ግን እንድትኖር ፈልግ ነበር ኧረ እባክሽ የዚህ ሁሉ ምክንያት እኮ አንቺ ነሽ ትሁት ሁሉንም ነገር እኮ አውቃለሁ ገዛ ያሰበውን ሀሳብ ቀድሜ የተናገርኩት እንድታስመልጫት ስለፈለኩ ነው ታዲያ አንቺ አታስመልጫትም ነበር አልችልማ እኔ ላይ ነገር እንዲጠመጠም አልፈለኩም ስለዚህ እኔ እንዳስመልጣት አደረግሽ ግን አሁን እንድትመለስ ነው ማድረግ ያለብሽ እኔ እሱ ማድረግ አልችልም ማድረግ ያለብሽን አንቺ ታውቂያለሽ ግን በምንም አይነት መስፈርት አለሜ ላንቺ አትበልጥም ቤቲ እባክሽ ልጄ እንዲመለስ ልናደርግ አልችልማ አንቺም ታውቂያለሽ ይሄንን ትችያለሽ ከፈለግሽ ትችያለሽ ትሁት አንቺ ፊት ገዛ ያለኝን ሰምተሻል ለናቲ ስትልጅ ሴትዮ ባትሞት ጥሩ ነው እኔም የራሴን ነገር አስተካክል ነበር ከልጅሽ አትበልጥም ነው እያልኩሽ ያለሁት ግን ጉምላቲ እያለችው ነበር እባክሽ የሆንሽውን ነገር ንገሪ ምንድነው የተፈጠረ ትሁቴ ብሎ በተደጋጋሚ ቢጠይቃትም እሷ ግን ምንም አልተፈጠረም እባክዎ ትላለች እና አጋጣሚ ገዛኝ ይመጣና ምን እየተፈጠረ ነው ናታን ምን ልትሆን ነው እዚህ ምን ትሰራለህ ኩሽና ወደ ሳሎን ሄድ እንጂ እያሉ ነበር እሱም አሸባይ በቃ እዛ ሂጄ እረፍት አደርጋለሁ እያለ ነበር ትሁት በጣም እያለቀሰችና በጣም እየተጨነቀች ስለነበረ ከፊቷ ተርቶት ምን ተፈጥሮ ነው ብሎ ናታን ቢጠይቃትም ትሁት ግን የሆነችውን ነገር ልትነግረው ፈቃደኛ አልነበረችም ማለት ነው እና ገዛኝ ናቲን እዚህ ማድረግ እንደምፈልግና ይነግሯል ነገር ግን እሱ መምጣቱ ገዛኝ ደስተኛ አይደለም ማለት ነው ምክንያቱም እየተፈጠረ ያለው ከትሁት ጋር ከባድ ነገር ውስጥ ስላለ እሱ ማለት ነው ነገር ግን ምን ተፈጥሮ ነው ብሎ ቢጠይቅም ምንም እንዳልተፈጠረው ቢነግረውም ነገር ግን ምንም አልኩም እባክህ አታስጨንቀኝ በማለት ትነግረዋለች ምን የሆንሽ ነገር አትነግሪኝም ጥሩ ስሜት ላይ እንዳልሆንሽ እኮ አይኖችሽና ፊቶችሽ ይናገራሉ ምንድነው የተፈጠረ የሆንሽ ነገር አለ ብሎ ሲጠይቃት አይናቲ ምንም የሆንኩት ነገር የለውም ስትል ነበር እና ምን እንዴት ገዛኝ እያደረግሽ ነገር ጥንቃቄ አድርጊ እንደ አንድ ነገር ትንፍስቲና አገልሻለሁ ብሎ ትሁትን ያስፈራራታል እንደም ልጇን ይዟት እያሰቃያት ማለት ግልጽ ነው ማለት ነው እሱም አማራሳጣው ዝም ብሎ ተነስቶ ይሄዳል ማለት ነው ነገር ግን ገዛኝ አሁንም ቢሆን ትሁት ልጇን ይዞ አለምን ካላመጣሽ ልጅሽን አታገኝም ስለዚህ መጀመሪያ አለምን አምጪና ልጅሽን ታገኛለሽ ቆይ ገዛኝ ምን ለማድረግ እየሞከርኩ ነው ምን እየተፈጠረ ነው ንገሪኝ ብላ ቤቲ ገዛኝ ሲጠይቁ ምንም እየተፈጠረ ናቲ መጥቶ ነው አሁን ለናቲ አንድ ነገር ብትል ከዛ ምን ልፈጠር ነው አይ ይሄ ነገር ምንም እያማረኝ አይደለም አይ ምንም ነገር አይፈጠርም አለምን ታመጣና ልጇን ተወስዳለች አለምን ማታመጣው ከልጅ የበለጠ ምንም ነገር የለም ስለዚህ ለልጇ ብላ ያችን ሴት ታመጣታለች እና አምጥታ እዚህ ታመጣትና ልጇን ሰጣታሉ ሃይ ምትል ከሆነ ግን በጭራሽ ልጇን ላሳያት አልችልም እያለች ነገር ነበር ነገር ግን ቤቲ ምንም ደስ አላለኝም ገዛኝ እያለችው ነበር በዚህ ደስተኛ እንዳልሆነችና እና ከዛ ምን ልፈጠር ነው ነገሮቹ ቀላል ሊሆን አይችሉም በጭራሽ ገዛኝ ስትል ምንም አይፈጠርም አልኩሽ ምን ያስፈራሻል ምን የሚፈጠር ነገር የለም ስለዚህ እኔ ብቻ መስማት ነው ያለብሽ እያላት ነበር ቤቲ ግን
እናቷም እዚህ በመሆኗ ደስተኛ አልነበረችም። ነገር ግን ምክንያቱም እየተፈጠረ ያለ ነገር እናቱን እንዳሰቃየችው ስላወቀ ይጎዳኛል ብላ በጣም ትፈራለች። ናታን እንደ አጋጣሚ ወደ መኝታ ቤታችን በርገድ አድርጎ ይገባና ይህንን ቤቱን መፈተሽ ፈልጋለሁ እያንዳንዱ ክፍል እያለ እናቱን መፈለግ ቀጠለ እና የተለያየ ቦታ እየገባ የተለያየ መኝታ ቤት ውስጥ እዛም እያለ መጸዳጃ ቤት ሳይቀር እናቱን ፍለጋ ቀጠለ። ቆይ አልገባኝም፣ ከየት ተነስቶ ነው እናቱ ፍለጋ የቀጠለ? ይሄ ነገር ምንም እያማረ አይደለም። እሺ የፈለግኩ መፈተሽ ትችላለህ፣ ግን ድጋሚ መኝታ ቤት ሳታንኳኳ እንዳትገባ ብሎ አስጠነቀቀ። እናቱ የነበረችበት ድሮ ክፍል እንደውም የትሁት ክፍል ሁሉም ክፍሎችን መፈተሽ ጀመረ ማለት ነው። እና ሁሉንም እየፈተሸ እናቱ ግን ላገኛት አልቻለም። እሺ ናታን እና ፈትሻል ያገኘ ነገር አለ እንዴ ብሎ ስጠይቆ አይ ምንም አላገኘም። ግን እናትህ ምንድነው እየቃየ ያለ ህልሜ ነው እንዳያየ እናትህ የለችም ሞታለች ብዬ በተደጋጋሚ እኮ ነግሬሃለሁ፣ ግን አንተ ልትሰማኝ ፈቃደኛ አልነበርክም እንጂ ስለው ነበር። እናቴ እንዳልሞተች ውስጤ ይነግረኛል፣ እናቴ በህይወት እንዳለች ውስጤ ይሰማኛል እና እናቴ እርግጠኛ ነኝ በህይወት አለች ብሎ ይነግረዋል። ነገር ግን እናትህ እመነኝ በህይወት የለችም ሞታለች ያልኩት ከልቤ ነው እንጂ እየቀለድኩ እኮ አይደለም ስለው ነበር። እና እናት የለችም ብሎ ቢነግሩም ነገር ግን ናታን እናቴ ያለች ትሁት ምንድነው? እሺ ምን ተፈጥሮ ነው? እናቴም እኮ እዚህ የለችም በየቦታ ክፍል ገብቼ ፈትሻለሁ እናቴ የት እንዳለች ታውቂያለሽ ብሎ ትሁት ምንድነው? እሺ እዚህ ልዋለጉት አንቺን ለማውራት ፈልጌ ነው እባክሽን ምንድነው የተፈጠረ ንገሪ ብሎ ይጠይቃታል። እሷም ምንም የምታውቀው ነገር እንደሌላትና ምንም ችግር እንደሌለው ለናታን ትነግረዋለች። ናታን ግን ምንም ነገር እንደደበቅሽን ያስታውቅሻል እኮ ፊትሽን አንድ ነገርማ ደብቀሽኛል ትሁት እባክሽን ንገሪኝ ብሎ እየለመናት ነበር። እሷም ምንም አልተፈጠረም አለሜን በጣም ተጨነቀች። ከአባዬ ጋር ትሁት አንድ ነገር ከሆነች እያለች በጣም ስታስብ ነበር። እና እጄ ወደ ነበርሽበት ለምን እስር ቤት ትመለሳለሽ? ለምንስ ወጣሽ? ለምንስ ትመለሻለሽ? ቆይ ምን ተፈጥሮን እያለ ስጠይቃት ነበር። እና ገዛኝ እናታም ተነስና ወደ ስራ ሄድ ስለው አይ አልሄድም ደክሞኛል አሞኛል በማለት ወዴትም እንደማይሄድ እሱ ትሁትን ለማናገር ስለፈለገ የትም መሄድ አልችልም አባዬ እዚህ መቆየት እችላለሁ እባክህ ተወኝ ይለዋል። ከዛ አይ ተነስተህ ብትሄድ ይሻላል ስለው ነገር ግን እዚህ መቆየት እንደፈልገው ናታን እዚህ ለመሆን እየሞከረ ነው ይመስለኛል። ትሁትን ለማግኘት ፈልጎ ነው። ስለዚህ ምን እንደሚያደርጉት ነገር ተከታታያቸው ብሎ ይነግራታል። እና ተከታታያቸው ቤቲ ታዲያ ምን ላድርግ ነው ገዛኝ እሷን ማግኘት ከፈለገ እኔ እግሩን አላስሮ ነገር አይ ምን እንደሚያደርጉና ምን እንደሚያወሩት እያንዳንዱ ነገር እንቅስቃሴዎቹን እንድትከታታይ እፈልጋለሁ እያላት ነበር። እሷም እሺ ትልና ትስማማለች። እነሱ የሚያወሩበት ነገሮችን ለመስማት ትገደዳለች ማለት ነው። እና ትሁት ምን ማድረግ እንዳለብሽ አንቺ ታውቂያለሽ። ለናትም ሆነ ለማንም ሰው ትንፍሽ አትይም። እንግዲህ ያልኩሽን ሰምተሻል። አለሜን ታመጭና ልጅሽን ትወስጃለሽ፣ አለዛ ግን ምንም መፍትሄ የለሽም ስላት ትሁት ምንድነው ከኔ የምትፈልገው? በቃ ልጅን ተዋት፣ እኔን እንደፈለግኩ ማድረግ ትችላለች። ትሁት እሱ ጨዋታ እኮ አይደለም። እየተጫወትኩ ይመስልሻል እንዴ? እንዴ ዘነቀልዳለ እልቁንስ ያልኩሽን ብታስቢበትና አለሜን አንተሽ ልጅሽን መውሰድ የምትፈልጊ ከሆነ ትችያለሽ እያለች ነበር ትሁት። እንግዲህ እንድታመልጪ የረዳሁሽ እኮ እኔ መሆን አትርሺ እና ሊገላት እንደነበረው እንደምታመልጪ ስላወቅኩ ነው የነገርኩሽ። ታስመልጫታለሽ ብዬም ስላሰብኩ ነው። ስለዚህ እባክሽን ልኩንስ አሁን ግን መመለስ አለብሽ አለሜን እያለችው ነበር። እና ታዲያ እኔ እንዳስመልጥ ፈልገሽ ነበር እንደዛ ያደረግሽው የነገርሽ ብላ ስትጠይቃት አዎ እንድታስመልጭ ፈልጌ ነው፣ ምክንያቱም ለናቴ ስትል እንድትኖር ፈልጌ ነበር። ነገር ግን አሁን ናቴ ብዙ ነገር ስላደረገኝ ምንም ነገር ግድ አይሰጠኝም እና ምንም ነገር ቢፈጠር እኔ የለሁበትም ስትል ትናገራለች። ቆይ እናንተ ሰው ናችሁ? ሰው ብትሆኝ ኖሮ በጭራሽ እንደዛ አታደርግም ነበር። በእርግጥ እናት ብትሆኝ በእርግጥ አንቺ እናት አይደለሽም፣ እንዴት ይሰማሻል? እና ልጄ መልሽ እቤት እባክሽ ቤት ገንዘኝ ለምኝና ቤት ልጄን እንድመልስልኝ አድርግልኝ ስትል እኔ ምን ማድረግ እችላለሁ? አላየሽም እንደተሰማ ለጭጭቀኝ እንደነበሩ ምንም ልረዳሽ አልችልም። ትልቅንስ ልጅሽን የምትፈልጊ ከሆነ ልጅሽ ታውቂያለሽ፣ ከምንም የማትበልጥ ከሆነ አሁን ልጅሽን የምትፈልጊ ከሆነ አለሜ ወደ ቤት መልሽ። ትሁት ምንድነው እየተፈጠረ አለ? እኔ እኮ ስራውን አልሄድም እዚህ እውላለሁ ያልኩት አንቺን ለማግኘትና አንቺን ለማውራት ነው። እና ምንድነው የተፈጠረ ንገሪኝ። እናቴም እኮ እዚህ የለችም፣ ቤቱን በሙሉ ፈትሻለሁ
ብሎ ይነግራታል። እና እሷም ምንም የምታውቀው ነገር እንደሌለ ነገር እና እናት ያለችበት ብላ ልትናገረው ስትል ቤት ትመጣለች። ምን እየተፈጠረ ነው ብላ ስታወራ ነበር። ትሁት አልገባኝም፣ ቁርስ አትሰሪም እንዴ? በጣም ርቦኛል እያለቻት እሺ አሁን እሰራለሁ ብላ ከዛ ትሁት መኝታ ቤት ገብተው አንድ ላይ እያወሩ ነበር እና ለናትን ምንም ነገር መናገር የለብሽም ልጅሽ አደጋ ላይ ነው የምትሆነው ትሁት እባክሽ ለናቲ ቅድም ልትይ ነበር እናቱ የት እንዳለችው ለመናገር ድፍረቱ የታገኝሽ ነግሬሻለሁ በኋላ ህይወትሽን ማጣትና ልጅሽን ማጣት የማትፈልጊ ከሆነ ዝም ማለት አለብሽ ስትላት ነበር። ቆይ እንዴት ብዬ ነው ዝም የምላት? እንዴት ብዬ ነው ያቺ ሴት ለሞት አሳልፎ የምሰጣት? ንገረኝ እስኪ እያለቻት ነበር። እንግዲህ ያልኩሽን አድርጊ እያለቻት ነበር እና የማታርጊ ከሆነ እንግዲህ ምርጫው አንቺ ነው። ስለዚህ እባክሽ ገንዘብ ምን እንደማረግ ጠንቀሽ የምታውቂ ይመስለኛል እያለቻት ነበር። አለሜን በጣም ተጨነቀች። ልጄም ናፈቀኝ እያለችው ስለ ልጇ እያሰበች ነበር። አባዬ ልጄ የት ነው ልጄን አገናኘ ስትለው ልጄሽን እኮ እኔ አላውቅም ስላት አባዬ በጣም ደነገጠች። እና ልጄን የማታውቅ ከሆነ እኔ እዚህ እንደምን አመጣኝ? እዚህስ ምን እሰራለሁ? ልጄ የት እንዳለ ካላወቅኩ ብላ ጨዋችበት። እኔ ትሁት ነች እንጂ እኔ ልጅሽ ማን እንደሆነ አላውቅም እባክሽን ስትላት ነበር። እና በጣም ትናደዳለች። እንዴት ልጄን አላውቅም ትኛለች? እንዴት አምናለሁ? አንተንስ ለምንስ አምናለሁ? አሁን ልጅሽን ከስልክ ተዋውቃለሁ እና በአካል አገኘዋለሁ እና ልጅሽን ጋር አገናኝሻለሁ እባክሽን ለማረጋጋት ሞክሪ ስትል አልረጋጋም። ልጄ የት እንዳለ ካልነገርሽኝ አልረጋጋም። ስጀምር ልጄን የማታውቅ ከሆነ አንተን እንዴት ነው የምትረዳኝ? እያለች መጫውን ቀጠለች። እባክሽን ለማረጋጋት ሞክሪ ብላት አልረጋጋም እያለ ከናትን ጋር ደውሎ ቀጠሮ ይዞ ለመገናኘት ይወስናል። አባዬ ማለት ነው እንግዲህ በመጨረሻ አባዬን ለማግኘት ይወስናል። እና እናቱ የት እንዳለች ያውቃል። ምንም ቢፈጠር እባክሽ መጥፎ ነገር አንቺ ላይ እንደማላ